ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬው ቪዲዮ የምንመለከተው የአጃ ድንቅ የጤና ጥቅሞችንና አጃን መጠቀም የሌለባቸው ሰዎችን በስፋትና በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። እኔ ዶክተር ናኦም ነኝ። ሰብስክራይብ በማድረግና የደወል ምልክቷን በመጫን ከጤና ጋር የተያያዙ ጉዳዮች ላይ የማቀርብላችሁን አስተማሪ ቪዲዮችን መከታተል ትችላላችሁ። አብሮነታችሁ አይለየኝ። መልካም ቆይታ። በአንደኛ ደረጃ አጃን ብትመገቡ የምታገኙት የጤና ጥቅም አጃ እጅግ በጣም ክብደትን ለመቀነስ የሚረዳችሁ ይሆናል ማለት ነው። አጃ ለክብደት መቀነስ እጅግ በጣም ፍጹም ጠቃሚ የሆነ ምግብ ነው። ዝቅተኛ ካሎሪና በከፍተኛ መጠን ፋይበር የተሞላ ሲሆን የምግብ መፈጨት ሂደትን ይረዳል እና የሙሉነት ወይም ደግሞ የመጥገብ ስሜትን ያበረታታል። አጃ ጥሩ የእጽዋት ፕሮቲን ምንጭ ነው። ለጡንቻ ጥገናና እድገት እጅግ በጣም የሚረዳ ይሆናል። አጃ እንደ ፎሌት፣ ማግኒዚየም፣ ፎስፎረስ፣ ዚንክ እና ብረት ያሉ ማዕድናት የመሳሰሉ በቫይታሚኖችም እጅግ የተሞላ ነው ማለት ነው። አጃ ቤታ ግሉካን የሚባል ልዩ አይነት ፋይበር ይይዛል። በሰዓቱ የረሃብ ስሜት እንዳይኖር ያደርጋል እናም ክብደትን ለመቀነስ እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ አጃን ብትመገቡ ክብደትን ለመቀነስ እጅግ በጣም የሚረዳችሁ ይሆናል ማለት ነው። በተለይም ደግሞ ጠዋት ላይ ለቁርስ አጃን ብትመገቡ የመጥገብ ስሜት ስለሚሰማችሁ ብዙ ምግብ እንዳትመገቡ በማድረግ ክብደታችሁን ለመቀነስ እጅግ የሚረዳችሁ ይሆናል። ሁለተኛ ለልብ ጤና እጅግ በጣም የሚረዳ ይሆናል። አጃ ኤችዲኤል የሚባለውን ጥሩ ኮሌስትሮል ይጨምራል። ኤልዲኤል የሚባለው ደግሞ መጥፎ ኮሌስትሮል ለመቀነስ እጅግ የሚረዳ ይሆናል ማለት ነው። ይህም በዋናኛነት የሚከሰተው ቤታ ግሉካን ፋይበር በአንጀት ውስጥ እንደ ጄል የሚመስል ንጥረ ነገርን ይፈጥራል ማለት ነው። ይህም ኮሌስትሮልን ይይዛል እናም ደግሞ በሰውነት ውስጥ እጅግ የሚረዳ ይሆናል ማለት ነው። አጃ በየቀኑ መመገብ የልብ በሽታና የደም ግፊትን የደም ቧንቧ መጨናነቅ አደጋን ለመቀነስ እጅግ ያስችላቸዋል። አጃ ለልብ ህመምተኞች እጅግ በጣም ጥሩ ምግብ ነው ማለት ነው። ስለዚህ የደም ግፊት ካለባችሁ፣ የልብ ችግር ካለባችሁ አጃን ብትመገቡት የበለጠ ጤናማ ለመሆን እጅግ የሚረዳችሁ ይሆናል። ሶስተኛ አጃ የስኳር በሽታን ለመቆጣጠር ይረዳል። አጃ ከምግብ በኋላ የደም ስኳርን አይጨምርም። ይህም ደግሞ አይነት 2 የተባለው የስኳር በሽታ ወይም ደግሞ ለአደጋ የተጋለጡ ሰዎችን ጥሩ ምርጫ ያደርገዋል ማለት ነው። ለስኳር አደጋ የተጋለጣችሁ ከሆናችሁ አጃን ብትመገቡ እጅግ የሚመከር ይሆናል። ስለዚህ ድንገተኛ የደም ስኳር መጨመርን እጅግ የሚከላከል ይሆናል። ቤታ ግሉካን እዚህ ላይ እንደገና ሚና ይጫወታል ማለት ነው። የምግብ መፈጨትና የስኳር መመጠጥን ያግዛል ማለት ነው። ከዚህ ጋር ተያይዞ የስኳር በሽታን ለመቆጣጠር እጅግ የሚረዳችሁ ይሆናል። አራተኛ የምግብ መፈጨትና የአንጀት ጤና ለማሻሻል እጅግ የሚረዳችሁ ይሆናል። የሆድ ድርቀት ወይም ደግሞ የሆድ እብጠት ወይም መነፋት ካለባችሁ አጃን ብትጠቀሙ እጅግ በጣም የሚያሻሽል ይሆናል ማለት ነው። አጃዎች በሚሟሙና በማይሟሙ ፋይበር የተሞሉ ናቸው። ይህም የአንጀት እንቅስቃሴን የሚያሻሽሉና በአንጀት ውስጥ ያለውን ጥሩ ባክቴሪያዎች የሚመግቡ ናቸው። አጃ ለምግብ መፈጨት የሆድ ድርቀትን ለማስታገስና ጤናማ የአንጀት ባክቴሪያዎችን ለመደገፍ ይረዳል። አጠቃላይ ፋይበር ወደ ሰገራ ውስጥ ብዙ ውሃ ይጨምራል ማለት ነው። ይህም ደግሞ በቀላሉ እንዲያልፍ ይረዳዋል። የአጃ ፋይበር እንደ ፕሪባዮቲክስ ሆኖ ያገለግላል። ጠቃሚ የአንጀት ባክቴሪያዎችን ይመግባል ማለት ነው። የምግብ መፈጨት ችግር ያለባችሁ፣ የአንጀት ጤና ችግር ካለባችሁ፣ የሆድ ድርቀት ካለባችሁ፣ የሆድ መነፋት ካለባችሁ አጃን አዘውትራችሁ ብትመገቡት እጅግ በጣም የተሻለ ለውጥ ማምጣት ትችላላችሁ። አምስተኛ አጃ የጡንቻ እድገትን ይደግፋል። በተለይም ደግሞ ስፖርተኛ ከሆናችሁ እጅግ በጣም የሚረዳችሁ ይሆናል ማለት ነው። አጃዎች በሚያስደንቅ ሁኔታ በፕሮቲን የበለጸጉ ናቸው። አንድ ኩባያ የበሰለ አጃ 5 ግራም ፕሮቲን እንዲሁም ደግሞ እንደ ማግኒዚየም፣ ብረት ያሉ እጅግ በጣም አስፈላጊ የሆኑ ማዕድናትን ይዟል ማለት ነው። የአካል ብቃት እንቅስቃሴ ለምታደርጉ ሰዎች እጅግ በጣም የሚመከር ይሆናል። ጥሬውንም ብትመገቡት ወይም ደግሞ አብስላችሁን ብትጠቀሙት እጅግ ይረዳችኋል ማለት ነው። አጃ እጅግ በጣም ኃይልን ቀስ ብሎ የሚለቅና ውስብስብ ካርቦሃይድሬትን ይሰጣል ማለት ነው። ለቁርስ ወይም ደግሞ ከስፖርት በፊት ቢመገቡ እጅግ በጣም ተስማሚ ያደርጋቸዋል። በተለይም አጃን ከሙዝ ወይም ደግሞ ከኦቾሎኒ ወይም ደግሞ ላውዝ ቅቤ አርጋችሁ ወይ ደግሞ ከቺያ ዘርጋ አርጋችሁ ብትመገቡት እጅግ በጣም የተሻለ ለውጥ ታመጣላችሁ ማለት ነው። ስድስተኛ ለቆዳና ለፀጉር እድገት እጅግ በጣም የሚረዳችሁ ይሆናል።
አጃ በቆዳ እንክብካቤ እጅግ በጣም የሚረዳው ነው። በጸረ አንቲኦክሲደንት የበለጸገና ደረቅ የሚያሳክክ ቆዳን ወይም ደግሞ ብጉር ወይም ደግሞ ሽፍታን ለማስታገስ እጅግ በጣም የሚረዳችሁ ይሆናል ማለት ነው። ከዚህ ጋር ተይዞ የጸጉር እድገትን እጅግ ያበረታታል። በብረት በፋይበርና በኦሜጋ 6 የሰቡ አሲዶች የበለጸገ ነው። ይህም እጅግ በጣም የሚረዳችሁ ይሆናል። አጃ በመደበኛነት ስትመገቡ እጅግ በጣም ለጸጉር እድገት ለቆዳችሁ ጥራት እጅግ በጣም አስፈላጊ የሆነ ንጥረ ነገሮችን ስለሚሰጣችሁ እጅግ የሚጠቅማችሁ ይሆናል። ሰባተኛ ለታይሮይድና ለሆርሞን እጅግ በጣም አስፈላጊ የሆኑ ማዕድናቱን ይዟል ማለት ነው። አጃ ለታይሮይድ ተግባር እጅግ በጣም አስፈላጊ የሆነውን ሲሌኒየም እና ዚንክን ይዟል። አጃ በታይሮይድ ተስማሚ በሆነው አመጋገብ ውስጥ ማካተት የሆርሞን ሚዛንና ሜታቦሊዝምን ሊደግፍ ይችላል ማለት ነው። ከዚህ ጋር ተያይዞ የእንቅልፍ ጥራትንም እጅግ ያሻሽላል። አጃዎች ሜላቶኒንና ውስብስብ ካርቦሃይድሬትን ይዛሉ። ትራይፕቶፋን ወደ አንጎል የሚገባበትን መጠን ይጨምራል። ይህም የእንቅልፍ ዑደትን ለመቆጣጠር እጅግ የሚያስችላችሁ ይሆናል ማለት ነው። በመቀጠል ደግሞ አጃን በፍጹም መመገብ የሌለባቸው ሰዎችን በዝርዝር የምነግራችሁ ይሆናል። አጃን መመገብ የሌለባቸው ሰዎች ወይም ደግሞ በመጠኑ ብትጠቀሙ የሚጠቅማችሁ ሰዎችን በዝርዝር እነግራችኋለሁ። በመጀመሪያ ደረጃ አጃ አለርጂ ያለባችሁ ሰዎች በፍጹም መጠቀም የለባቸውም። አልፎ አልፎ ብትጠቀሙት ችግር ማያመጣ ከሆነ እንደዛ ከሐኪማችሁ ጋር ተማክራችሁ መጠቀም ትችላላችሁ። ነገር ግን አጃ ስትጠቀሙ የሚያሳክካችሁ ሽፍታ የሚወጣ ወይም ደግሞ እብጠት፣ የሆድ ህመም፣ የመተንፈስ ችግር ካያችሁ የአጃ አለርጂ ያለባችሁ ማለት ነው። ስለዚህ የአጃ አለርጂ ያለበት ማንኛውም ሰው አጃ ሙሉ በሙሉ ማስወገድ ይኖርበታል ማለት ነው። ሌላው ደግሞ የምግብ መፈጨት ችግር ያለባችሁ ሰዎች እና የሆድ እብጠትና ጋዝን ሊያባብስ ይችላል ማለት ነው። ተቅማጥ ሊያመጣ ይችላል። እነዚህ ሰዎች በትንሽ መጠን ብቻ መመገብ አለባችሁ ማለት ነው። ስለዚህ በመጠኑ ብትመገቡትም የሚጠቅማችሁ ይሆናል። ነገር ግን አብዝታችሁ ከተጠቀማችሁት ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። በመቀጠል የጨጓራ ቁስለት ካለባችሁ አጃን ባትመገቡት ይመከራል። ስለዚህ ከፍተኛ ፋይበር አለው አጃ የምግብ መፈጨትን የበለጠ ሊያዘገይ ይችላል። ከዚህ ጋር ተያይዞ ማቅለሽለሽ እና ደግሞ ምቾት ማጣት ሊሰማችሁ ይችላል። ምንም እንኳን አጃ ጤናማ ቢሆንም በከፍተኛ መጠን ከተመገባችሁት የደም ስኳር ሊጨምር ይችላል ማለት። ስለዚህ እጅግ በመጠኑ መጠቀም ያስፈልጋል። አጃ ለልጆችም በጣም ጥሩ ነው። ለመፈጨት ቀላል፣ በንጥረ ነገሮች የበለጸገ ነው። ስለዚህ ልጆች የሚመገቡት እጅግ ይመከራል። ግን ከ6 ወር በታች የሆኑ ህጻናት የማይመከር ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ አጃን ብትመገቡ የምታገኙትን የጤና ጥቅሞችን አውቃችኋል። መጠቀም የሌለባቸው ሰዎችንም እንደዛው አውቃችኋል ማለት ነው። ስለዚህ የልብ ጤናችሁን ለማሻሻል፣ መጥፎ ኮሌስትሮል ለመቀነስ፣ የደም ግፊት ለመቀነስ፣ እብጠትን ለማጥፋት፣ የደም ቧንቧዎችን ለመጠበቅ፣ ጤናማ ክብደትን ለመጠበቅ አጃ እጅግ በጣም ብዙ የጤና ጥቅሞች ስለሚሰጣችሁ በመጠኑ መመገብ እጅግ በጣም ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ይህን ቻናሌን ሰብስክራይብ በማድረግ እና ከጎን ያለውን የደወል ምልክት በመጫን በየጊዜው የምለቅላችሁን አስተማሪ የጤና ቪዲዮዎች ማግኘት ትችላላችሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ